የለም ልቤ ይችላል ይሁን ቢያሞኝም ጮክነ አንቺንም ይጦላል ኦረነ ሳንጆት የለኝም ጉድ የለም። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችሁ አልብስቲስ ከወንዶል ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮል ቪዲዮ አመሰግናችሁ ሐሳብ ሲሞቻችሁ እንደለም ወዳችሁ 3000 ላይክ እንድትገጩኝ ቦታተና አጓው ብዛቻለሁ። ዛሬ ድሚዘናችን ይዘላችሁ መጣነው ሶበር ዜና የአሜሪካ መከላከያ የመጨረሻው አዛዥ ኢታማዦር ሹም ጀነራል ዳንኬን ከዚህ በኋላ ከኢራን መውጫ መንገድ ነው የሚያስፈልገን። ከዚህ በኋላ ባለን ጥቂት መሳሪያ ኢራን ላይ ጥቃት ብንሰነዝርም አጸፋውና የበቀል ምቱ እጅግ በጣም አደገኛና ያልታሰበ ቀውስ ይዞ ይመጣል ብለዋል። መረጃን የሰጠን ሲኤንኤን ነው። መረጃ የኔ አይደለም። መረጃን ያገኘሁት ከሲኤንኤን ነው። ሲኤንኤን ይዞት በወጣው መረጃ የአሜሪካ መከላከያ የመጨረሻ አዛዥ ኢታማዦር ሹም ጀነራል ዳንኬን ከዚህ በኋላ ከኢራን ጦርነት መውጫ ቀዳዳ ብቻ ነው የምንፈልገው፣ መንገዳቸውን ፈልጉ ነው ያሉት። ይህንን መልእክት በግል ነው የነገሩት ለማርክ ሮቢዮ፣ ለውጭ ጉዳይ ሚኒስትሩ፣ ለጄዲ ቫንስ እና ለሲአይኤ ዳይሬክተሮች ነግረዋል። በግል ከዚህ ጦርነት መውጫ መንገድ የለንም፣ ያለን የሚሳኤል የመከላከልም የማጥቂያ ሚሳኤልም ተሟጦ እያበቃ ነው፣ ጎተራችን ነጥፏል፣ ባዶ ሆኗል የአሜሪካ የጦር መስሪያ ቤት። ስለዚህ ከዚህ በኋላ የጦርነት የሚራዘም ከሆነ በጣም አደገኛ ዋጋ አሜሪካ የምትከፍልበት ሁኔታ እየተፈጠረ ነውና ይሄን አውቃችሁ ግቡበት ብለዋል። በእርግጥ የሲቪል አመራሮች በአብዛኛው የዓለማችን ክፍል አይሰሙም። እነሱ ራሳቸውን ማስደሰት ላይ ነው፣ ራሳቸው የልቦናቸውን ሐሳብ ማርካት ላይ ነው እንጂ ከእውነታው ጋር መስማማት አይፈልጉም። ምንም የጦር እውቀት የላቸውም። እንደገና የጦር አዛዦችን ለማዘዝ ነው የሚሞክሩት። አንተ በዚህ ውጣ፣ አንተ በዚህ ግባ፣ እንዴት ትሸነፋለህ፣ እኮሌ አክታል፣ እኮሌ እንዴት እንደዚህ የመንደር እልህ ብሽሽቅ ነው ሲቪል አመራሮችን ለመውሰድ የሚሞክሩትና መከላከያው የራሱን አቋም ወስዷል። የአሜሪካ መከላከያ ይሄ ጉዳይ በጣም አደገኛ እንደሆነ፣ ዋጋ እንደሚያስከፍል፣ ብዙ ቀውስ እንደሚፈጥር በተደጋጋሚ ነው የተናገረው። በነገራችን ላይ ሰሚ ጠፍቶ ነው እንጂ የአሜሪካ መከላከያ ሚኒስተር መረጃዎችን እያሾለከ ለሲኤንኤን እና ለቢቢሲ ለአልጀዚራ እና ለፎክስ ኒውስ የሚሰጡ የአሜሪካ የደህንነት ሰዎች ለሲኤንኤን መረጃ የሚሰጡት ራሱ በሰራዊቱ ፈቃድም ሊሆን ይችላል። ምክንያቱም ጫና ለማድረግ ሲቪሉ ላይ ጫና ለማድረግ ነው። ሄዶ ጉዱ ይወጣላ። አሁን ራሽያና ቻይና ኢራንን በማገዝ የአሜሪካን አቅም በማዳከም አሜሪካ በጥፊ ብቻ የምትሸነፍበትን መንገድ እያመቻችናል። በጥፊ ብቻ ያለምንም ጦርነት ለማለት ያክል ነው። በጥፊ የሚወድቅ ሀገር የለም። እና ጦርነት ቻይና በታይዋን ጉዳይ ላይ ጦርነት መክፈቷ የማይቀር ነው። ለዛ አሜሪካን የማሽመድመድ የማዳከም የማልፈስፈስና የመጣል ስራ እየተሰራ እንደሆነ የአሜሪካ ጄኔራሎች ጠንቅቀው ነው የሚያውቁት። ችግሩ ምንድን ነው? ሲቪል አመራሩ እኛ ልንዋረድ፣ የእኛ ስም ሊጠፋ፣ አሜሪካ የማትሸነፍ የማትበገር የነበረችው በእኔ ጊዜ ልትበገር፣ ልትሸነፍ፣ ልትንበረከክ መንደርቴ ነው አስተሳሰባቸው። መንደርቴ በመሆኑ ሲቪል አመራሮቹ አሁንም ሰራዊቱን ግባ ነው የሚሉት። ካልሆነ ታክቲካል ኒኩለርን ቢሆን ተጠቅመን ኢራንን አውድም ነው የሚሉት። ዶንት ኬር ስለ ግለሰብ ስም ነው። አሁን ዓለማችን በአብዛኛው ይሄ ከዲሞክራሲ ስርዓት አፈንግጣ ወጣ ግለሰቦች እንደፈለጉ የሚያሽከረክሩበት የሚያንገላቱበትና የሚያጎሳቁሉበት ሁኔታ ነው የተፈጠረው በመላ ዓለም ማለት ነው። እና በዚህ ሁኔታ አሜሪካ ከዚህ ውጥንቅጥ ትወጣለች ተብሎ አይታሰብም። ሰሞኑን ሳውዲ አረቢያ፣ ቱርክና ፓኪስታን ያደረጉት ጥምረት ራሱ መልሶ አሜሪካንም እስራኤልንም አስደንግጧል። ያው የነሱ ሎሌዎች እንደሆነ ያውቃሉ። ይቅርታ ተመልካቼ። ፓኪስታን ከሞላ ጎደል ትሻላለች። ከሞላ ጎደል ቱርክና ሳውዲ አረቢያ ግን ተላላኪዎች ነበሩ፣ ለዘመናት የአሜሪካ ተላላኪዎች ነበሩ። ቢሆንም ግን ይሄ ጥምረት ነገ ከነገ ወዲያ ምን ይዞ ይመጣል ነው። ጥምረቶች በነገራችን የዛሬ አይደለም የሚያሳስበው፣ የዛሬ ብቻ አይደለም፣ ወደፊትስ አንተ አንድን ሀገር ኒኩለር ጦር መሳሪያ ስታስታጥቅ ልክ እንደ ኢራን የኒኩለር ጦር መሳሪያ እንድትታጠቅ መጀመሪያ ፈቃድ የሰጠችው አሜሪካ ነች። የተባበረችው ደግሞ እስራኤል ነች። እንደውም ይቅርታ ተመልካች፣ ሰሞኑ በሽተኛ ሆኛለሁ እና እንደውም መጀመሪያ የኒኩለር ሳይንስ እውቀቱን ሰርቃ ለአሜሪካ የሰጠችው እስራኤል ነው የምትባለው። እና ይቅርታ በድጋሚ እና ችግሩ ምንድን ነው? እነዚህ የእስራኤልና የኢራን የመጀመሪያ ያለ ፍቅር፣ መሬት የማይበቃው ፍቅር
በኋላ የሚመጣውን ነገር ከግምት ውስጥ ባለማስገባት የኢራንን የመጀመሪያ የኒውክሌር መርሃ ግብር ስታስተባብር ስትደግፍ የነበረች እስራኤል ነች። አሜሪካን በዚህ ጉዳይ ላይ እጇ ነበር። አሁንም ይህን ጥምረት ራሳችን አመቻችተን ራሳችን አደራጅተን ያደራጁትን ኢራን ነው። ነገር ግን ነገ እስራኤል ላይ አለመዞራቸው በምንድን ነው የሚያስታውቅ? ፊርማው በተፈረመ በአንድ ቀን ልዩነት ወጥቶ የፓኪስታን የመከላከያ ሚኒስትሩ ወጥተው ሁሉም ሙስሊም በእስራኤል ላይ መደራጀት አለበት አለ። በአንድ ቀን እኮ እኛ እንደተደራጀ ነው ሌሎች ሙስሊሞችም ከኛ ጋር ተደራጅና በአንድነት በህብረት ሆነን እስራኤልን እንፋለም። ምን ማለት ነው ወገኖቼ? ጉዳይ ምን ማለት ነው? ቀላል አይደለም። አይ እነሱ ለኢራን ያሰቡትን ወጥመድ መልሶ ራሳቸውን ያጠምዳል፣ መልሶ ራሳቸውን ያጠፋል። በእርግጠኝነት አሁን ለምሳሌ ኢራን ሳውዲ አረቢያን ብትመታ፣ ሳውዲ አረቢያ ፓኪስታንና ቱርክ ደግሞ አንድ ላይ ሆነው ኢራንን ቢመቱ፣ ኢራኖቹ ደግሞ ቀጠናውን በሙሉ ሲመቱ የሚመጣው ጦስ ጥንብሳስ መጨረሻ ቁጣው የሚመጣው ወደ እስራኤል ነው የሚመጣው። ድብልቅልቅ የሚል ነገር ነው የሚመጣው እና የፓኪስታኑ የመከላከያ ሰው ከዚህ በፊት እስራኤል ያለውን ካንሶር ነች የሚል ሀሳብ ዓለም ሰላም ያጣው በእስራኤል ምክንያት ነው የሚል ቁጣ የቀላቀለ ብስጭት የቀላቀለ ንግግር በተደጋጋሚ ተናግረዋል። የዛን ያህል እነ ኔታንያሁ መረር ያለ መልስ ለፓኪስታን አይሰጡ። ምክንያቱም ትከሻ ለትከሻ ከፓኪስታን ጋር መለካካቱ ያልታሰበ ቀውስ ይዞ እንደሚመጣ ስለሚያውቁ ፍልስጤም ላይ እንደሚደነፉት፣ ሊባኖስ ላይ እንደሚደነፉት፣ ሌላ ቦታ ሶሪያ ሂደው እንደሚደነፉት አይደለም ፓኪስታን ላይ የሚደነፉት። ልዝብ ያለ እንደ አዲስ አፍቃሪ የመሰለ ንግግር በእርጋታና በሰከነ ሁኔታ ነው የሚናገሩት። ኤኒዌይስ የሆነ ሆኖ አሁን እነዚህ የሳውዲ የፓኪስታንና የቱርክ ጥምረት ለእስራኤል በጣም አደጋ አለው። ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ አደጋ መድቀኑ የማይቀር ነው። ምክንያቱም የመሪዎቹም የሀገሮቹም አቋም በጣም አደገኛ በመሆኑ ምክንያት ነው እና ምናልባት ለኢራን የታሰበው ጥምረት ነገ ዞሮ አሜሪካኖችን አውሮፓኖችን እና እስራኤልን አለመጉዳቱ ምንም ማረጋገጫ የለም፣ ምንም ማረጋገጫ የለም እና ጦርነት ዛሬ ወዳጄ ነው ያልከው ነገ ጠላት፣ ልክ በሀገራችን እንደምታየው ማለት ነው። በሰሜኑ ጦርነት ተባብሮ ተጠናክሮ ተደራጅተው የነበረው ኃይል ዛሬ እርስ በርሱ እየተሳከሰ ነው፣ እርስ በርሱ ማለት ነው። ስለዚህ ዛሬ ወዳጄ ነው ያልከው ነገ ጠላት ይሆናል፣ ነገ ጠላት ነው ያልከው ከነገ ወዲያ ወዳጄ ይሆናል። ይሄ የፖለቲካ ይሄ የወታደራዊ አሰላለፍ ባህሪው ነው እና በተለይ የፓኪስታን አመራሮች በእስራኤል አመራሮች ላይ ያላቸው ጥብቅ ጥላቻና ቁጣ ከሚባለው በላይ ነው። እንደውም ፓኪስታኖቹ እኛ ሀገሪቱን ጭምር ነው የምንጠላን እያለ ያሉት። እንደውም እኛ ኔታንያሁ ጋር አይደለም ችግራችን ኔታንያሁ ወጣ ወረደን አቋማችን አንለውጥም ነው እያሉ ያሉት ፓኪስታን መሪዎች። ስለዚህ ይሄ ውጥረት ውስብስብ የኢራን ጦርነት የዓለም ታሪክን አቅጣጫ የሚቀይር ነው ብለን ተናግረናል። ይሄ ዝም ብሎ የሁለት አገሮች ውጊያ፣ ይሄ ዝም ብሎ ከዚህ በፊት አሜሪካና አውሮፓ ላለፉት 50 ዓመት የፈለጉትን አገር እየደበደቡ እየቀጠቀጡ እንደሚመጡት ያለ አይደለም። እንደዚህ ያለ ጦርነት አይደለም እና ይሄ ዓለም ጠንቅቆ ማወቅ አለበት። ይሄ ጦርነት ዋጋ የሚያስከፍል የዓለምን ታሪክ የሚቀይር ጦርነቱ እኛ በጠበቅነው ብቻ ሳይሆን አቅጣጫ በቀላሉ ሊስት ወደሚችልበት ሁኔታ የሚሄድ ነው እና ይህን ነገር ማወቅ መረዳት፣ በዛም ልክ ጥንቃቄ ማድረግ አስፈላጊ ነው። አሜሪካኖች ይህን ጦርነት በኦማን በኩል ለማርገብ ኢራንን በኦማን በኩል ለማርገብ እና ኢራን የምትፈልገውን ገንዘብ ከኦማን ጋር ተነጋግራ እንድታስከፍት ከዛ በኋላ ሆርሙዝ ሰርጥን ሙሉ በሙሉ እንድትከፍት ሌላውን ጉዳይ በእርጋታ ለመነጋገር በእጅ አዙር በኦማን በኩል እያደረጉት ያለ እንቅስቃሴ ያለ ይመስላል። ኦማንና ኢራን እየተደራደሩ ነው። ኦማን መሀል ላይ አይ እኔ ከአሜሪካ ጋር በመሆን በዚች በእኔ በኩል መተላለፊያ ከፍቼ መርከቦች በዚህ በኩል ታልፋላችሁ የሚል ድንፋታ ውስጥ ወይም ደግሞ ትንሽ ትቢት ነገር ውስጥ የገባች ነበረ። በኋላ ጥሩ ጥፊ፣ በጣም ቆንጆ ጥፊ፣ ኦማንን ወደ መስመር የሚያስገባ ጥፊ ካገኘች በኋላ ኦማን ተረጋግታ አይ እኔ የምታዋጣኝ ኢራን ነች፣ ከኢራን ጋር ተነጋግሬ በሆርሙዝ ጉዳይ ላይ መስመር ወይም ደግሞ መፍትሄ አበጃለሁ ብላለች። በእርግጥም እያበጁ ይመስላል። የኦማንና የኢራን የሰሞኑን ድርድር ቋሚ የሚባል መፍትሄ በሆርሙዝ ጉዳይ ላይ ሊያመጣ ይችላል። አይ ብሎ አሜሪካኖቹ በዚህ ጉዳይ ድብደባ የሚጀምሩ ከሆነ ግን እነሱም ዋጋ የሚከፍሉበት የዓለምንም ኢኮኖሚ ዋጋ የሚያስከፍሉበት ነው። ጄኔራል ዳንኬን ደግሞ ጥንቃቄ ይደረግ ብለው ለሲአይኤ በግል ዳይሬክተሩ እንደዚሁም ለማርክ ሮቢዮ የውጭ ጉዳይ ሚኒስተሩ ለምክትል ፕሬዚዳንቱ ጄዲ ቫንስ አሳስበዋል። ጥንቃቄ ይደረግ፣ ከዚህ በኋላ ጦርነት የምንቀጥልበት እድል
በጣም ጠባብ ነው የሚል ሀሳብ ሰጥቷል። ይሄን ሀሳብ ነው ሀሳብ ሲሞቻችን እንደሆነ ወዳችሁ 3000 ላይክ እንድትገጩኝ በትህትና አጎብዛችኋለሁ። ወዳችኋለሁ። ፒስ